ኤንቨሎፑን ከእጁ ነጥቆት ግን ሳይከፍተው ጠረጴዛው ላይም ጣለው። በሳቅ ውስጥ ትዕቢት በግልጽ ይታይ ነበር። ባባ የአንድ ሰው ኪስ ባዶ ሲሆን ስለ ትላልቅ ነገሮች እንደ ቦታ ማስያዝ ማውራት በፍጹም ከንቱ ነው። እንደ አንተ ያሉ ሰዎችን ፊት ማየት ብቻ ምንም እንደሌለ አውቃለሁ። ይህ ሆቴል ላንተ አይመጥንም፣ ከዚህ ብትሄድ ይሻልሃልም አለው። ሞንሃልም አይኑ ውስጥ ተመለከተው። ድምፁ አሁን ጥልቅና ከባድም ይሆናል። ልጄ ሳታይ እንዴት ወሰንክ? እነዚህ ወረቀቶች ቢያንስ አንድ ጊዜ ተመልከታቸው። እውነት ብዙ ጊዜ የሚታይ ወረቀት አይደለም። ቪክራም ወንበሩ ላይ ወደ ኋላ ዘንበላልና በኃይል እየሳቀ ባባ ምንም ወረቀት ማየት አያስፈልገኝም። ይህን ሆቴል ለዓመታት አስተዳድሬዋለሁ። ሰዎችን ፊት ማየት ብቻ ምን አቅም እንዳለው ለይቼ አውቃለሁ። ፊትህ ምንም እንደሌለህ ነግሮኛልም አለ። ይህንን ሲሰሙ ሆቴል ውስጥ የተቀመጡ አንዳንድ እንግዶችን መሳቅ ጀመሩ። ሞንሃልም በጥልቅ ተነፈሰ። ኤንቨሎፑ ጠረጴዛው ላይ ያስቀመጠና በተረጋጋ ድምፅ እሺ ስላልተረዳህ እኔ እሄዳለሁ፣ ለሰራኸው ነገር ውጤት እንደምትከፍል አስታውስ። ይህንን ከተናገረ በኋላ ወደ በሩ አመራ። ከኋላ የተቀመጡት እንግዶች በሹክሹክታ ዋው አስተዳዳሪው ትክክለኛ ነገር አደረገ፣ እንደዚህ ያሉ ሰዎች እዚህ ትምህርት ማግኘት አለባቸው አለ። ሞንሃልም ከሆቴሉ ወጣ። ተርፋፋ የእርምጃና የጎበጠ ጀርባው በጠቅላላ ሰራተኞች መካከል እንግዳ የሆኑ ዝምታን ትቶ ሄደ። ግን ቪክራ ወንበሩ ላይ ተቀምጦ ፈገግ አለ። ፊቱ ላይ የኩራትና የንቀት ድብልቅ ስሜት ነበር። ይህ በእንዲህ እንዳለ የሻንጣ ተሸካሚ ሱራጅ ወደ ኤንቨሎፑ አመራ። በቀስታ አነሳውና በዝምታ ወደ ሰርቨር ኮምፒውተርም ሄደ። በኮምፒውተር ስክሪን ላይ ገብቶ ፋይሎቹን መክፈት ጀመረ። በኤንቨሎፕ ውስጥ በተጻፉት ዝርዝሮች መሰረት በስክሪኑ ላይ ያለው መረጃ ሱራጅን ሙሉ በሙሉ ማናወጠው። መዝገቡ በግልጽ ሞንሃልን የሆቴል 65% ድርሻ ባለቤት መስራች አባልም ይላል። የሱራጅ እስትንፋስም ጨመረ። ወዲያውኑ ሪፖርቱን አተመ። ወረቀቱን በእጁ ይዞ ወደ አስተዳዳሪው ቢሮም ሮጠ። ውስጡ ቪክራም አሁንም ከደንበኛ ጋር በስልክ እያወራ ነበር። ሱራጅ በቀስታ አቶ ቪክራም ይህን ሪፖርት ተመልከት፣ እዚህ የመጡት ሽማግሌ ናቸው። እርሳቸው የኛ ሆቴል የእውነተኛ ባለቤት ናቸው አለ። ቪክራም ስልኩን ዘጋ። ወደ ሱራጅ ተመለከተና ቅንድቡን ከፍ አደረገ። ሱራጅ ስንት ጊዜ ነግሬህ ነበር፣ እንደዚህ ያሉ ሰዎች ሪፖርት አልፈልግም፣ ይህ ሁሉ ከንቱ ነው። ሱራጅ እንደገና ሞከረ። ግን አቶ ቪክራም ይህ ሪፖርት ሞንሃል የኛ ሆቴል ባለቤት መሆናቸውን በግልጽ ይናገራል። ስህተት ከሰራን ቪክራም ንግግሩን አቋረጠው። ሪፖርቱን ወደ ራሱ አነሳና ተመለከተ። ከዚያም ሳያነባው ወደ ሱራጅ መለሰለት። ድምፁ ከበፊቱ የበለጠ ትዕቢተኛ ነበር። ይህንን ሁሉ ከንቱ ነገር አልፈልግም፣ ስራህን ስራ ብዬህ አልነበረም? ይህ ሆቴል የሚሰራው በእኔ የአስተዳደር ክህሎት ነው፣ በአንዳንድ አሮጌ አባባ ልመና አይደለም። ሱራጁም ደነገጠ። በፊቱ ላይ ትልቅ ጭንቀት ይታይም ነበር። ሪፖርቱን በእጁ ይዞ ወጣ። ወደ ሆቴሉ ሲመለስ ሞንሃልን አስታወሰ። የአይኖቹ ጥልቀት፣ ትዕግስት። ይህ ጉዳይ ከሆቴል አልፎም የሰብአዊነት ፈተና እንደሆነም ተሰማው። ቀስ በቀስ ምሽት መሆን ጀመረ። እንግዶች ወደ ክፍሎቻቸው ሲሄዱ፣ ሰራተኞች በስራቸው ተጠመዱ። ግን በሱራጅ ልብ ውስጥ ያለው ሁከት ጨመረ። ነገ የዚህ ሆቴል ምስል የሚቀየር መሆኑን እርግጠኛ ነበር። በማግስቱ ጠዋት ያለው ሁኔታ ፍጹም የተለየ ነበር። በሆቴል ውስጥ በሁሉም ቦታ ውጥረት ነበር። ሰራተኞች በሹክሹክታ እያወሩ ነበር። አንድ ሰው ትናንት የመጡት ባባ አንድ ትልቅ ነገር የያዘ ይመስላል አሉ። ሌላው አዎ የሆቴል ትልቅ ድርሻ ባለቤት እንደሆነ ሰምቻለሁ ብሎ መለሰ። ይህ ዜና ቀስ በቀስ በመላው ሆቴልም ተሰራጨ። ግን አሁን ማንም በእርግጠኝነት አላመነም። በሁሉም ሰው አእምሮ ውስጥ ጥያቄ ነበር። ያ ሽማግሌ በእርግጥ የዚህ የቅንጦት ሆቴል ባለቤት ሊሆን ይችላል? ከጧቱ 4 ሰዓት ተኩል የሆቴሉ ድባብ በድንገት ተለወጠ። ከሆቴል ዋና በር በኩል ቀለል ያለ ልብስ የለበሰ ሰው ሽማግሌ ሞንሃልም ገቡ። ግን በዚህ ጊዜ ብቻውን አልነበረም። ከእርሳቸው ጋር ልብስ የለበሰ አንድ ባለስልጣን ነበር፣ በእጁ ጥቁር ፖስታ ይዞ። የሁሉም ሰው አይን በቅጽበት ወደዚያ አቅጣጫ አተኮረ። ጥበቃው፣ አስተናጋጁ፣ ሁሉም ሰው በዝምታ ቆመዋል። ትላንት በሰዎች ፊት ችላ የተባለ